ሉላ ሉላ ምንሽ ሉላ 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 ምንሽ ሉላ 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 አረምኝ ሉላ ማረፋለን። በቃ ይበቃል። ይሄን ሰፈር ለቀን እንሂድ። ለማን ብለን ምን ሰፈር ለቀን የምንሄደው? ለዝና ብለን? አዎ ካልሞተ ወይ ካልገደለ ከማያፍሰው ጋር እድሜ ልካችን መታገል የለብንም እንዴ። አዲስ አበባ እኮ ባህር ናት። በቃ እንቀይር ቤት። ሞገስም አሁን ከሀገር ሊወጣ ስለሆነ እኛም ራቅ ብለን በሰላም ነው። ኧረ ተው ብሩክ፣ ኧረ ተው እንዴ! ምንድነው እንደዚህ መሆን? ለነዚህ ለማይረቡ ሰዎች ስንል የሰፈር የምንለቀው? አንለቅ። እመነኝ እናሸንፋቸዋለን። ሰላም የምሳሌ ድራማ ፋሚሊዎች፣ የምሳሌ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ ነው ወይ? ሁሉ አማን ነው? እኔ ጋር ሁሉ አማን ነው። ዛሬ ምሳሌ ድራማን እንዴት አያችሁት? የዛሬው ደስ የሚል ነው። አሪፍ አካሄድ ነው ነው ብዬ አስባለሁ። እንግዲህ ደስ ይላል። ብቻ ዛሬ እንዳያችሁት ማህሌት ትትናን ይዛ አስመልጥሻለሁ ብላ ዝና መኝታ ቤት ልታስገባት ነበር ሀሳቧ እንደዛ ነበር። ነገር ግን እንዲህ ዝና መኝታ ቤት ልትወስጂኝ ነው እንዲህ ምናምን ብላ እምቢ አለቻት። አወቀችባትና ረጅም ሰዓት ሲያወሩ ነበር። ረጅም ሰዓት ያው ሁለቱም ብሶት አለባቸው። የብሶታቸውን ሲባባሉ ነበር። አንድ ሁለት ሲያወሩ ረጅም ሰዓት ሲያወሩ ነበር። ህልሟ ከዛ ቤት መውጣት፣ ከዝና እስር ነፃ መውጣት እንደሆነ ሁላ ስትነግራት ነበር። ብቻ እሷን በበኩሏ ባለቤትሽን ይቅርታ ጥይና ወደ ቤት ተመለሺ ምናምን ስትላት ነበር። በሌላ በኩል ደግሞ ያው ቅድስት የሆነ ነገር ብላ ነበር። አባትሽን ወንድም ምናምን ውለድልኝ ብለሽ ጠይቂው ምናምን ብላት ነበር እንዳያችሁ። እሷም ጠይቃት ነበር። እሷም ሄዳ ጠይቀዋለች፣ አባቷ ማለት ነው። ዳጣ ነበረችና ዳጣ እዛ ሙር ስትይዝ ነበር። እቺ የት እንደተፈጨች እናውቃለን፣ ብንናገር ይፈጁናል ብለን ነው እንጂ እናውቃለን ምናምን ብላ ሙር ስትይዝባቸው ምናምን ነበር። ብቻ ያው የቅድስት እንትን እንደሆነ ሀሳብ እንደሆነ የታወቀ ነው። አውቃባታለች። ብቻ የሚገርም ነው። በሌላ በኩል እንግዲህ ወደ ፖሊስ ጣቢያ ሄደው ያለውን ነገር ሁሉ ለፖሊስ አሳውቀዋል። ያው ዝናን ለማሳሰር ለማስያዝ የሚችሉትን እያደረጉ ነው። ይሳካላቸዋል የሚለው ከባድ ሁኔታ ከባድ ነው። ዝናን ማሳሰር ከባድ ነው። ምክንያቱም የተደራጀ የወንጀል ምናምን ነገር አላቸውና እንዲህ በቀላሉ ታሰራለህ ማለት ከባድ ነው የሚሆነው። እስኪ ለማንኛውም በቀጣይ ክፍል ላይ ይፈጠራል ብላችሁ የምታስቡትን ሀሳብ፣ አስተያየት፣ ግምት በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ደወል ምልክቱን እንዳይዘነጋ።